ተነስተልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን በአማራ ክልል በ2017-2018 የመኸር እርሻ ዝግጅት ወደ 187 ሚሊዮን ኩንታል ምርት ይጠበቃል። በዚህ ደግሞ ወደ 5.3 ሚሊዮን ሄክታር መሬት ይታረሳል። በዚህ ዝግጅት ምን አይነት ስራዎች እየተከናወኑ ነው? የአማራ ክልል የግብርና ቢሮ ምክትል ኃላፊ አቶ ቃል ኪዳን ሽፈራው እዚህ ስቱዲዮ ጋብዘን የሚደረገውን የመኸር እርሻ ዝግጅት እየተሰሩ ያሉ ስራዎችን የአስቃኙን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቼ የማቀርብላችሁ ይካስ ማስረሻ ነኝ። አብራችሁን ቆዩ። አቶ ቃል ኪዳን እዚህ ስቱዲዮ ስለተገኙ በተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። እንግዲህ ቆይታ የምናደርገው በአማራ ክልል በ2017-2018 የመኸር እርሻ ዝግጅት እየተካሄደ ነው የሚገኘውና እንደው በዚህ የመኸር እርሻ ዝግጅት ምን ለማሳካት ታቅዷል ከሚለው እንጀምር እስኪ። አመሰግናለሁ። አሁን የምንገኝበት በክልላችን በተለይ ከሰብል ልማት አኳያ የተሻለ ምርት ማምረት የምንችልበት እና ሰፊ የቅድመ ዝግጅት ስራዎች ሰርተን ወደ ተግባር ስራ የምንገባበት ነው። ከዛ በፊት በተለይ የአማራ ክልል ከግብርና ልማት አኳያ የተሻለ ልምምድ ያለው ክልል ነው። አብዛኛዎቹ የክልላችን አካባቢዎች በተለይ ለግብርና ስራ ተስማሚ ሆነ የስነ ምህዳር ቀጠና ያለው ነው። ጠቅላላ ከስነ ምህዳራችን ኦልሞስት ወደ 60% የሚሆነው ወይ አደጋ የሚባለው ነውና ይህ አካባቢ 60% የሚሆነው ይሸፍናል። ከአፈር አኳያ በሰብል ልማት ተስማሚ የሚባለውን የአፈር አይነት በተለይ የጥቁር አፈርና ሉም ሶይል የሚባለውን የአፈር አይነት የያዘ ዝቅተኛ እርጥበት ባለባቸው አካባቢዎች ሊለሙ የሚችሉትን ሰብሎች ጭምር የምንሰራበት ነው። ውርጭም አለበትና ጥቅል አግሮ ኢኮሎጂ በተለይ ግብርና ልማት በተሻለ መልኩ እንድንሰራ አማራጭ የሚሰጥ በአግባቡ ምርጥ ዘር ቴክኖሎጂ አዳዲስ አሰራሮችና ከጊዜ አኳያ መተግበር ከቻል ምርታማነትን በአግባቡ ማሳደግ የሚችል አግሮ ኢኮሎጂ ያለው ክልል ነው። በዚህ ረገድ ይሄን አግሮ ኢኮሎጂ መሰረት አድርገን ክልላችን ባለፉት አመታቶች በተለይ ግብርና የልማት ቀጠና ብለን ከፋፍለን እያንዳንዱ አግሮ ኢኮሎጂ ተስማሚ የሚሆኑ ሰብሎችን ጭምር ለይተን እንቅስቃሴ ስናደርግና ያለ ነው። እንደ ክልል ኦልሞስት ከ33 ሰብል አይነቶች ማስመረት የሚችል አግሮ ኢኮሎጂ አለው። ከኛ አኳያ ደግሞ በተለየ ሁኔታ ርብርብ የምናደርግባቸው ብለን የኮሞዲቲ ሰብሎችን ብለን መርጠን ወደ 10 ሰብሎችን መርጠን በስፋት ርብርብ እያደረግን ያለው። እነዚህ 10 ሰብሎች ጠቅላላ ከምናርሰው በመሬት ረገድ ወደ 85% ሽፋን ያላቸው ናቸው። እዚህ ላይ ርብርብ ካደረግክ አብዛኛውን የምርት ግብህን ማሳካት ትችላለህ። በምርት ደረጃ በተለይ ባለፈው አመት የምርት ግመታም ከ90% በላይ የሚሆነው ምርት የሚገኘው እነዚህ ሰብሎች ነውና እነዚህ ሰብሎች ታሳቢ ያደረገ እንቅስቃሴ ስናደርግ ቆይተናል። እነዚህ ሰብሎች አንደኛው በምርምር ምክር ሀሳብ ይወጣላቸው ሙሉ ፓኬጅ ለመተግበር እድል የሚሰጡ አብዛኛውን የክልላችን አካባቢ የያዙ ሰብሎች ናቸው። እነዚህ ላይ ፎከስ እናደርጋለን። ሁለተኛ የተሻለ ምርታማነት በተለይ በምርምር የወጡ ምክር ሀሳቦች ስንዴ በጣም ፖቴንሻል ሰብል ነው። ከኛ ክልል አኳያ በቆሎ የተሻለ ምርት የሚሰጥ ነው። ጤፍ ወደ ጎንደር ቀጠና ደግሞ በተለይ የቅባት ሰብሎች የአግሮ ኢንዱስትሪና ኤክስፖርት ሰብሎች የሚገኙበት ነውና ይሄንን ታሳቢ አድርገን በተለይ በዋና ዋና ሰብሎች መሰረት አድርገን የግብርናን ስራ ለመስራት ጥረት እያደረግን ያለ ነው። እነዚህ ሰብሎች እና በክረምት የምንሰራቸው ስራዎች 3 ግቦችን ማሳካት ይኖርባቸዋል። ከዛ አኳያ አንደኛ የምግብና የስርዓተ ምግብን ከማሳካት አኳያ ትልቅ ሚና ያላቸው ሰብሎች ናቸው። እንደ ክልል በምግብ ራስን የመቻል ግብ ለማሳካት ሰፊ ርብርብ እያደረግን ያለ ነው። ይሄን ከማሳካት አኳያ እነዚህ ሰብሎች በጣም ወሳኝ ናቸው። ሁለተኛው የአግሮ ኢንዱስትሪ ፍላጎቶች በተለይ የግብርናውን ግብአት መሰረት አድርገው የተቋቋሙ አግሮ ኢንዱስትሪዎች አሉ። እንደ ክልል እነ ቡሬ አግሮ ኢንዱስትሪ በትልልቅ ከተሞች ዙሪያ የመኖም የሌሎች ፕሮሰስ ተደርገው ወደ ውጭ የሚላኩ ሰብሎች ጭምር የሚገኝበት ነውና ያንን ፍላጎት ግብርና ማሟላት ይኖርበታል። ከዛ ውጭ የኤክስፖርት ድርሻችን በተለይ በቅባት ሰብሎችና በጥራጥሬ ትልቅ ድርሻ ያለው ክልል ነውና ትልቅ የዶላር ምንጭም ነውና ምን ሰራቸው ሰብሎች እነዚህ ማሳካት ይኖርባቸዋል ብለን ርብርብ እያደረግን ነው ያለነው በእኛ ረገድ። በዚህ አመትም ከዛ በመነሳት የራሳችን እቅድ አቅደን እንቅስቃሴ እያደረግን ነው ያለነው። እንደ ክልል ወደ 5.3 ሚሊዮን ሄክታር አለን። ከባለፈው አመት ወደ 3 ሚሊዮን ወደ 133 ሺህ ሄክታር አካባቢ ጭማሪ ያለው
በመሬት ደረጃ ወደ 133 ሺህ ሄክታር ጭማሪ ያለው በምርት ደግሞ ወደ 187 ሚሊዮን 27 ሚሊዮን ኩንታል 2016-17 ካገኘ ነው ጭማሪ እንዲኖረው አድርገን ሰፊ ቅድመ ዝግጅት ስራዎችን እየሰራ ነው የሚገኘው ከባለፉት ልምዶችንም ታሳቢ አድርገን ቀደም ሲል እንዳሉት 5.3 ሚሊዮን ሄክታር መሬት የመኸር እርሻ ዝግጅት ውስጥ ነው የሚገኘው። እንደው ከባለፉት አመታት ችግሮች ተምረው በዚህ የምርት ዘመን የተሻለ አፈጻጸም እንዲኖር የተሰሩ የቅድመ ዝግጅት ስራዎች ምን ይመስላሉ? እንግዲህ ግብርና ሲባል ዋናው ስራ ከመጀመሩ በፊት የሚሰሩ ስራዎች ይኖራሉና እነዚህ ቅድመ ዝግጅት ስራው ላይ ምን ላይ ትኩረት ያደረጉ ናቸው? እንደተባለው ትልቅ እቅድ ያቀር ነው ኦልሞስት 27 ሚሊዮን ኩንታል ጭማሪ ከባለፈው አመት አፈጻጸም ይኖረናል ብለን ነው ምርታማነትን ከ32.4 ወደ 34.7 አካባቢ ኦልሞስት 2 ኩንታል ፐር ሄክታር ጭማሪ እንዲኖረው ነው እቅድ ያቀር ነውና ከዛ አኳያ ይሄን ስራ ለማሳካት እና እንዲህ አይነት ምርት በክልላችን እንዲመረት ምን እናድርግ ብለን ከግብርና አኳያ 1-6 መርሆችን አስቀምጠን ነው እየተንቀሳቀስን ያለ ነው። በዚህ ረገድ አንደኛው የምርት ጭማሪያችን በተሳካ ሁኔታ ከማሳካት ረገድ የክላስተር አሰራርን ተግባራዊ ማድረግ ነው። በክልላችን አሁን የተሻሉ ልምምዶች ነው ያሉት በተለይ በክላስተር ከመተግበር አኳያ በዚህ ረገድ አብዛኞቹ የምንሰራቸው ክላስተሮች የሙሉ ፓኬጅ ተግባራ የሚፈጸምባቸው ናቸው። ሙሉ ፓኬጅ ሙሉ ላንድ ሰብል የተሻለውን የመጨረሻውን ምርት መስጠት እንዲችል መተግበር ያለባቸውን የግብአት አጠቃቀም የአሰራር በጊዜ የመዝራት ወቅቱን ጠብቆ የመሰብሰብና በአግባቡ እስከ ማከማቸት ድረስ የሚደርስ ስራ የሚሰራበት የተሻለ ልምምድ ያለን አንዱ የክላስተር ስራ ነው። በዛ ደረጃ መስራት ነው። ሁለተኛ ሰፋፊ ክላስተሮች በተለይ ባለፈው አመት የተሻለ ልምምድ ያመጣና ያለ ነው እና አይነት የሰፋፊ ክላስተሮች በተለይ መካናይዜሽን ከማስፋፋት አኳያ የተደራጁ አርሶ አደሮችን በእርሻ ወቅት በአግባቡ እርሻቸውን እንዳርሱ በመሰብሰብ ወቅት ደግሞ በተሻለ መልኩ ተደራጅተው በኮምባይነር እንዲሰበስቡ ከማድረግ አኳያ ጥቅል የአዳዲስ ክላስተሮችንም ጭምር እያሰፋን አንደኛው ምርታማነታችን በአግባቡ ከማሳደግ አኳያ የክላስተር አሰራርን እንደ ክልል በሁሉም አካባቢ ከራሳቸው ስነ ምህዳር አካባቢ ከ2 እስከ 3 ሰብሎች መርጠው እንደ ክልል አስል ነው እያንዳንዱ አካባቢ ደግሞ ከ2 እስከ 3 ሰብሎች መርጦ እንቅስቃሴ እያደረገ ነው ያለው። ሁለተኛው በስፋት መስራት ነው። እንዳልከው ቅድም እቅዳችንም ትንሽ ሰፋ ያለ ነው። አሁን ባለው ትንሽ እየሰራን ትንሽ እየፈጸም የቅድም ያልናቸውን ሶስቱን ግቦች ማሳካት አንችልምና በስፋት ተግባራትን ከመፈጸም አኳያ ርብርብ ማድረግ ይኖርብናል ብለን ከቁጥቁጥ ይወጣ ወደ መካናይዜሽንና የተሻለ የግብይት ስርዓት ወደሚመጣበት እንቅስቃሴ ማስገባት ብለን በስፋት የመስራት ነው። ሶስተኛው ጥራት ከማስጠበቅ አኳያ ተወዳዳሪ ምርት እንደ ክልል ባለም ገበያ ገብቶ የሚወዳደር ምርት ማምረት ይኖርብናል። ከርሻ ጀምረን እስከ መሰብሰብ የማጓጓዝ ስራዎችንም በጥንቃቄ በስርዓት ይኖርብናል። በሱ ነውና የዘላቂነት ስራችንን የምንሰራቸው ስራዎች ዘላቂ መሆን አለባቸው ብለን እንዲህ እንደመሳሰሉ ስራዎችን አስቀምጠናል። ቅንጅታዊ አሰራሮቻችን በተለይ ባለፉት አመታቶች ልምዶች ግብርናን ውጤታማ ከማድረግ አኳያ እኒህን መርሆች ተከትለን የዚህን አመት የምርት ግብ ማሳካት አለብን ብለን እየተንቀሳቀስን ያለ ነው። ከዛ አኳያ አንዱ በእነዚህ መርሆች ተመስርተን እያደረግን ያለ ነው በቂ እቅድ የማቀድ ነው። ክልላችን የሚመስል ከክልላችን አግሮ ኢኮሎጂ የሚነሳ ከምናመርታቸው ሰብሎች የሚነሳ እንደ ክልልም እንደሚታወቀው የ5 አመት እቅድ ታቅዷል። አንደኛው ትልቅ ትኩረት ተሰጥቶ የታቀደው የግብርና ነው። ከዛ ወስደንኛ የ5 አመት በ10 አመት ደግሞ እንደ ሀገር የአማራ ክልል ግብርና ምን ይሆናል ብሎ የ10 አመት እቅድም ከፌደራል ጋር በጋራ ሆነን አቅደናል። የረጅም ጊዜም የመካከለኛ ጊዜምና በዚህ አመት ደግሞ ምን ያህል ብንሰራ የ5ቱን የ10 አመትና የ5 አመቱን ማሳካት እንችላለን ብለን ይሄን እቅድ በአግባቡ በማዘጋጀት ረገድ በዚህ ልምድ ያላቸውን ከዩኒቨርሲቲዎች ከምርምር ተቋማት በቢሮአችን በእንዲህ አይነት ስራ ልምድ ያላቸው ሰዎችን ሰብስበን አንደኛው ውጤት ከማምጣት አኳያ የሰራነው ስራ የእቅድን በአግባቡ የማቀር ነው። በዋና ዋና ሰብሎች ተመስርተን ለእያንዳንዱ ሰብል የሚሆነውን አማራጭ አስቀምጠን ሰርተናል። ሁለተኛው ፈጻሚን የማዘጋጀት ስራ ነው። ከኛ ክልል አኳያ የስልጠና ሰነዶችን በተለይ ከባለፉት አመታቶች ችግሮች ተነስተን በቂ ሰነድ የማዘጋጀት ስራ ነው። ባለፈው አመት በተለይ ምርት ጭማሪያችን ከዚህ በተሻለ እንዲሄድ ያደረጉ ማነቆች እነማን ናቸው፣ ባለሙያዎቻችን ላይ ልናሰለጥናቸው የምንችሉ ሰነዶች የትኞቹ ናቸው ብለን የስልጠናዎች አዘጋጅተናል። የፓኬጅ ስልጠና ይሄ ስልጠና በኋላ መጣበታለሁ እስከ ቀበሌ ድረስ የዞንን የወረዳን የቀበሌ ባለሙያዎቻችንን በቀጠና ጭምር አሰልጣኞች ጭምር አዘጋጅተን በቂ ስልጠና ለመስጠት ጥረት አድርገናል። ባለሙያ ላይ አላቆምንም። በቀጠና ጭምር በኤፍቲሲ የአርሶ አደሮቻችን ጭምር ስንዴን ምርት መጨመር ካስፈለገን ምን መደረግ አለበት፣ በቆሎ ላይ የምርት ጭማሪ እቅዱን ለማሳካት ምን መደረግ አለበት የሚለውን
የፓኬጅና የንቅናቄ መድረኮችን በአግባቡ ለማስኬድ ጥረት አድርገናል። ሶስተኛው ምርት ከመጨመር አኳያ የግብአት አጠቃቀማችን ላይ ነው። ማዳበሪያ በተሻለ መልኩ ከባለፈው አመት አደግ ያለ እቅድ አቅደናል። አሁንም እየገባን ያለው የምርጥ ዘር ከዛ ውጭ ደግሞ በጣም ትልቅ ችግር የሚባለውን የአሲዳማ አፈርን ችግር ከመፍታት አኳያ በዚህ አመት በተለየ መልኩ ስልጠናም የመስጠት ከኖራም አኳያ አቅርቦቱን የማስተካከልና በዚህ ደረጃ ጠንካራ አጋር የሚሆን ባለድርሻ አካላትን ጭምር እያገኘን በሂደት ጥሩ ስራ እየሰራን ያለነውና በተሻለ መልኩ ቅድመ ዝግጅታችን እቅድን ከማሳካት አኳያ ጥሩ ፋይዳ ይኖረዋል የሚል ነው ያለኝ። መልካም። ሌላው 2017-2018 የምርት ዘመን ወደ 187 ሚሊዮን ኩንታል ምርት ይጠበቃልና ይህንን ምርት ለማምረት ደግሞ ትኩረት የሚደረግባቸው ሰብሎች ይኖራሉ። ቀደም ሲል በመግቢያችን አካባቢ የገለጿቸው ሰብሎች አይነቶች አሉና እንደው ለኢኮኖሚው መሰረት የሚሆኑ ሰብሎች በክላስተር ከማምረት ጀምሮ ሰፊ ትኩረት የተደረገባቸው በየትኞቹ የሰብል አይነቶች ነው ክልሉ በተለይ አዋጭ የሚያደርገው የግብርና ዘርፍ? ክልላችን ከ33 ሰብሎች በላይ ማምረት ይችላል። ከዛ አኳያ ትልቅ ፋይዳ ያላቸው በተለይ ቅድም ያስቀመጥናቸውን ሶስቱን ግቦች ከማሳካት አኳያ ፋይዳ ያላቸውን የኢንዱስትሪ ሰብሎች ብለን ለይተን ከኢንዱስትሪ ሰብሎች አኳያ አንዱ አኩሪ አተር ነው። አኩሪ አተር በክልል ደረጃ የተሻለ አቅም እየሆነ የመጣ ነው። በተለይ በአግሮ ኢንዱስትሪዎች አብዛኛዎቹ የተቋቋሙት ለመኖ ልማትም ወደዚህ የገቡ ከምግብ አግሮ ፕሮሰሲንግ ጋር የገቡ ሰብሎች በተለይ የኢንዱስትሪ ፍላጎትን ከማሟላት አኳያ አግሮ ኢንዱስትሪ በስፋት የምናመርተው አንዱ አኩሪ አተር ነው። ይሄ ሰብል የት ይለማል ብለን በተለይ በአምስቱ ዞኖች የምዕራብ ጎንደር፣ ወልቃይት አካባቢ፣ የተወሰነ ወረዳ ማዕከላዊ ጎንደር፣ አዊ ደግሞ ደጃዊ አካባቢ ኢብን ቦታው ጭምር የት ይለማሉ ብለን ለይተን ከኢንዱስትሪ ሰብሎች አኳያ አንዱ አኩሪ አተር ነው። በስፋት ርብርብ የምናደርግበት እንደ ሀገርም በጣም ትልቅ ድርሻ ያለው ከ85% በላይ የሚመረተው አኩሪ አተር እኛ ክልል ላይ ነው። ሁለተኛው ስንዴ ነው። ከስንዴ አኳያ በመስኖም በበጋም እያለማን ያለ ነው። በየአመቱ የመሬት የምርትም ጭማሪ እያካሄድን ነው ያለ ነው። ባለፈው ወደ 880 ሺህ ሄክታር አካባቢ ነው ያለማ ነው። በዚህ አመት ደግሞ ኦልሞስት ከ1 ሚሊዮን ሄክታር በላይ ማልማት ይኖርብናል። የተሻለ ምርታማነትም ያለ ነው። በክልላችንም በተለይ ከስንዴ አኳያ የተሻለ ምርት የሚሰጡ አካባቢዎች ዝርያዎችም በአርሶ አደር ደረጃም የመተግበር ልምምድ ጭምር ስላለ ሁለተኛው ትኩረት አድርገንበት ለኢንዱስትሪም ለምግብ ሰብልም እንደ ሀገርም የኢምፖርት ሰብስቲቱሽን የሚባለውን በመተካት ረገድ ጭምር ትልቅ ፋይዳ ያለው ስለሆነ ትኩረት የምናደርግበት ሰብል አንዱ እሱ ነው። ከብቅል ገብስ አሁን ትንሽ የመቀነስ እና በአግባቡ ዝርያ አውጥቶ በስፋት ከማምረት አኳያ ውስንነት ቢኖርም አንዱ ግን የአግሮ ኢንዱስትሪ ፍላጎት በተለይ በክልላችን ያለው የቢራ ፋብሪካዎች የሚፈልጉት የብቅል ገብስ ነው። እሱ ላይም ትኩረት አድርገን እንሰራለን። ሌሎቹ ከምግብ ሰብል አኳያ የጤፍ ክልላችን ትልቅ ጤፍ አምራች የሚባል ክልል ነው። በተለይ እንደ ምስራቅ ጎጃም በከፊል የወሎ አካባቢና ወደ ሸዋም በስፋት ይመረታል። ጤፍ በልዩ ሁኔታ ርብርብ የምናደርግበት በተለይ የምግብና የምግብ ስርዓትን በማስተካከል ረገድ የምግብ ዋስትናን ችግር ከመፍታት አኳያ አንዱ ብለን የያዝነው ሰብል እሱ ነው። ሌላው ሩዝ ነው። ባለፉት አመታቶች እንደ ሀገርም ልምድ የሚወሰድበት ነው። በተለይ የደቡብ ጎንደር የፎገራ ቤልት የሚባለውን በስፋት ውሃ የሚተኛበትን ወደ ምርትነት የቀየረና የተሻለ የምግብ ዋስትና በማረጋገጥ ረገድ በክልላችንም ሰፊ ሚና ያለው ሰብል ነው። ይሄንን ሰብል ከደቡብ ጎንደር ከፎገራ አካባቢ አውጥተን በተሻለ መልኩ ወደ ሁሉም አካባቢ እንዲሰፋ የማድረግ ስራ ነው እየሰራን ያለነው። አንዱ ትኩረት ሰጥተን የምንሰራበት ሰብል በተለይ ወደ ምዕራብ ጎንደር ማዕከላዊ ጎንደር እንኳን የተሻለ ልምምድ አለበት። ወደ ጃዊ አካባቢ የሰሜን ጎጃምና ባህር ዳር ቀጠና እነዚህ አካባቢዎች ባለፉት 2 አመታቶች ሲመረት ቆይቷል። ባለፈው አመት ደግሞ እና በዚህ አመት በስፋት የምንሄድበት በተለይ በምስራቅ አማራ አካባቢ እነ ሰሜን ሸዋም ደቡብ ወሎም ኦሮሞ ብሔረሰብ አካባቢ የማምለማመድና በስፋት ወደ ምርት የማስገባት በዚህ ረገድ ፕሮጀክቶችን በተለይ ሩዝ ምርትን ከማስፋፋት አኳያ የመፈልፈያ አቅርቦት ጭምራለን። ሌላው ሰብል የበቆሎ ሰብል ነው። በክልላችን ሰፊ ሽፋን ያለው በምርታማነትም በምርትም ትልቅ ስራ የምንሰራበት ከሌሎች ሰብሎች በተለየ ሁኔታ ደግሞ የተሻለ የግብርና ፕራክቲስ አርሶ አደራችን የሚተገብረው ነውና እነዚህንና የማሽላ ከኤክስፖርት ሰብሎች አኳያ ደግሞ ሰሊጥ በስፋት የሚመረትበት አካባቢ ነውና ማሾ እና ቦለቄ እነዚህን ሰብሎች በስፋት ርብርብ የምናደርግባቸው ስናመርታቸው ደግሞ ኦብጀክቲቭ ኖሮ ነው የምናመርተው። ለምግብ የሚሆኑ ሰብሎች የትኞቹ ናቸው? ለአግሮ ኢንዱስትሪ ፍላጎት ከክልላችን አኳያ እንደ ሀገርም አቅም የሚሆኑ ሰብሎች የትኞቹ ናቸው? እና ከኤክስፖርት ረገድ እንደ ሀገር ኮንትሪቢዩሽን እንዲኖርና የዶላር ምንጭም የሚሆኑ ሰብሎች የትኞቹ ናቸው ብለን ጭምር አቀደን ሰብሎችንም
ለምን አገልግሎት እንደምናመርታቸውም ጭምር ለይተን ርብርብ እያደረግን ያለ ነው። በዚህ ረገድ የግብአት ዝግጅታችንም የምርጥ ዘርም የማዳበሪያም ሌሎች ቴክኖሎጂዎችንም ጭምር ስንጠቀም እነዚህን ሰብሎች በብዛት ታሳቢ አድርገን እየተንቀሳቀስን ያለ ነው በእኛ ረገድ። መልካም። ሌላው የምናነሳው ከዚህ ጋር በተለይ ቀደም ሲል ያነሱት የሰብልን በክላስተር ማምረት ከአርሶ አደሮች ጋር መግባባት ግንዛቤ መፍጠር የግድ ይጠበቃልና እንደው በዚህ በኩል የተሰሩ ስራዎች ምንድናቸው? ምክንያቱም በክልሉ የተበጣጠሰ ያለውን የመሬት በአግባቡ ለመጠቀም በአርሶ አደሮች ጋርም ያለውን መግባባት ግንዛቤ የግድ መጨመር ስለሚያስፈልግ እዚህ ላይ የተሰሩ ስራዎችንም ምናልባት በተወሰነ ሀሳብ ቢሰጡን ተሻለናል። በዚህ ረገድ ባለፉት 2 እና 3 አመታቶች አንዱ በትኩረት እንደ ተቋም ርብርብ እያደረግንበት ያለው ስራ እያንዳንዱ አካባቢ ራሱ ፖቴንሻል አለው። በቆሎ በስፋት ምርት መስጠት የሚችለው የምዕራብ አማራ ቀጠና ነው። ስለዚህ በቆሎን በስፋት የምንሰራው እዛ አካባቢ ላይ በክላስተር ማድረግን እያንዳንዱ ሰብል ከራሱ ፖቴንሻል አኳያ በስፋት ምርት ወደሚሰጥበት አካባቢ በክላስተር እያደራጀን የመስራት ስራ እየሰራን ያለ ነው። በዚህ ረገድ በዚህ አመት በተለየ ሁኔታ አንደኛው ሰፊ የመሬት ጭማሪ ማድረግ ነው። ኦልሞስት ወደ 2.7 ሚሊዮን ሄክታር የሚሆነው ጠቅላላ ከሚታረሰው ወደ 51% የሚሆነው በክላስተር የሚሰራ ስራ ነው። ከክላስተር አኳያ በዚህ አመት ትንሽ ለየት ብለን እንቅስቃሴ ያደረግንበት ኤልኤልሲ ብለን ሰፋፊ ክላስተሮችን የመመስረት ነው። በተለይ ያንዳንዱ ሰፋፊ ክላስተር ጭምር እንደ ክልል ሬንጅ ያወተንለት ያንዳንዱ በያንዳንዱ ሰብል እነ በቆሎ እነ ስንዴ እነ ጤፍ 500 እና ከዛ በላይ ሄክታር አንዳንዶቹ ቀበሌን ከቀበሌ የሚያገናኙ ከሆነ ደግሞ እስከ 1200 ሄክታር ጭምር የሚሸፍኑ ሰፋፊ ክላስተሮችን የመፍጠር ብለን በዚህ ረገድ ራሱን አስችለን ስልጠና የመስጠት ስራ ነው የሰራ ነው። በክልላችን በተለይ የፓኬጅ ስልጠና በ5 ቀጠናዎች በተለይ እንደ ቢሮ ጠጋ ብለን አሁን ያለውን ጉዞ ችግሮችን ጭምር በሚቀርፍ መልኩ በ5 ቀጠና ስልጠና ለመስጠት ጥረት አድርገናል። የባህር ዳር ላይ የደሴ ላይ የምስራቅ ጎጃም ራሱን አስችሎ ምስራቅ ጎጃም ላይ ሸዋ ላይ ደብረ ብርሃንና የጎንደር ገጠናን ደግሞ ጎንደር ከተማ ላይ በ5 ቀጠናዎች የአሰልጣኞች ስልጠና እንደ ክልል ለመስጠት ጥረት አድርገናል። በዚህ ረገድ የወረዳ ባለሙያዎች የዞን ባለሙያዎች በአሰልጣኞች ስልጠና በዚህ ቀጠና እንዲሰጥ የማድረግ ስራ ነው። ትልቁ ስልጠና አሰልጣኞችንም አዘጋጅተን ትኩረት አድርገን የምንሰራበት ብለን ያሰብነው አንዱ የክላስተር ስራ ነው። ክላስተር በዚህ ረገድ በተለይ ሜካናይዜሽን ከማስፋፋት አኳያ ትልቅ ፋይዳ ነው ያለው። አሁን እያደገ የመጣ የሜካናይዜሽን የመጠቀም ፍላጎት አለ። በትራክተር የማረስ በኮምባይነር የመሰብሰብ የአግሮ ኢንዱስትሪዎች መስፋፋት በክልላችን አካባቢ አሁን እየመጡ ያሉት እንዲህ አይነት ወደ ክላስተር ስንገባ አንድ አይነት ሰብል በስፋት ማምረት ስንጀምር ነውና በዚህ ላይ በቂ ዝግጅት አድርገን የቀበሌ ባለሙያውንም የወረዳውንም የዞኑንም ባለሙያ በበቂ ደረጃ በማሰልጠን ረገድ ሰብሎቹን ጭምር ለይተን እንደ ክልል 10 ሰብሎች ናቸው። እያንዳንዱ ዞን ደግሞ ከራስ አኳያ ከ3 እስከ 5 ሰብሎች በወረዳ ደረጃማ ደግሞ ከ2 እስከ 3 ሰብሎች ለይቶ በስፋት እንቅስቃሴ ያደርግባቸዋል። በመሬት ወደ 51% የሚይዙ ናቸው። ይሄ የክላስተር ስራ ከምርት አኳያ ደግሞ ወደ ከ187 ሚሊዮን ኩንታል ወደ 115 ሚሊዮን የሚሆነው በክላስተር ከምናመርተው ምርት ነው። ወደ 61% ሽፋን አለው። በዚህ ረገድ እዚህ ላይ ርብርብ ካደረግን ትልቁን የምርት ግብ ጭምር በማሳካት ረገድ ትልቅ ሚና ይኖረዋል። አማካይ ምርታማነት ቅድም እንዳልኩ የክልላችን ወደ 34.7 ነው። በክላስተር የምናለማቸው ሰብሎችና በ2.7 መሬቱ ላይ ግን እስከ 41 ኩንታል ይደርሳል። ስለዚህ እዚህ ክላስተር የምንሰራው ላይ የሙሉ ፓኬጅ የሚባለው ከሰብል አኳያ ሙሉ ተግባራዊ የምናደርግበት ነው። በዚህ ረገድ አሁን ባለበት ደረጃ የክላስተር የመለየት ስራ ኦልሞስት ከ65% እንደበላይ የክላስተር የመለየት ስራ ሰርተናል። አሁን የክረምቱ ሁኔታ እየመጣ ስለሆነ ቀድሞ የሚዘሩ አካባቢዎች በተለይ በቆሎ ላይ የክላስተር የማስጀመሪያ ቀንም ቀድሞ ማዳበሪያም ቀድሞ ወደሚገቡ አካባቢዎች በማስገባት ረገድ እና የዘር አቅርቦትም በዚህ ረገድ የተሻለ ስለሆነ እያንዳንዱ ክሮፕ በተለይ መዝሪያ ወቅትን ታሳቢ አድርገን ወደ ክላስተር አሰራር በስፋት እንዲገባ ጥረት እያደረግን ያለ ነው። ክላስተር ምርትን በማሻሻል ረገድ ሜካናይዜሽን በማስፋፋት ከቀጣይ አኳያ የግብይት ስርዓትን ጭምርና አርሶ አደራችን ወደ ካምፓኒ ሽግግር የሚያደርግበትን ጭምር ታሳቢ ያደረገ በዛው ደረጃ የብድር አገልግሎቶች ጭምር እንዲመሰረቱ የማድረግ ነው። ከዛ ውጭ ግብርናን የሚመሩ የክላስተር አደረጃጀቶች ከቀጣይ አኳያ እንዲመሰረቱበት የተሻለ ስራ ለመስራት ጥረት እያደረግን ያለው ጥሩ ውጤቶች አሉን። ከቀጣይ አኳያም በተሻለ መልኩ አጠናክረን የምንቀጥለው ስራ የኮሞዲቲ ክላስተር ትግበራችን ነው በእኛ ክልል ረገድ። መልካም። በምርት ዘመኑ የታቀደው ቅድ ሲታይ ከባለፉት አመታት አንጻር ሲታይ ትንሽ
ጭማሪ አሳይቷልና እንደው ይህንን ማሳካት እንዲቻል በተለይ በግብአት አቅርቦት በቴክኖሎጂ ለማዘመን እንደው አጠቃቀሙን የተሻለ ምን ለማድረግ ምን የተሻለ ዝግጅት የተሰሩ ስራዎች አሉ? እዚህ ዓመት ከባለፈው ዓመት ወደ 27 ሚሊዮን ኩንታል ጭማሪ አለው። ይሄን የምርት ጭማሪ ከኛ ክልል አኳያ በሁለት መንገድ ማረጋገጥ አለብን ብለን ነው ቅድ ያዝን ያለ ነው። አንደኛው በክረምት የሚለማ መታረስ የሚችል መሬትን አሟጠን ወደ ስራ ማስገባት ነው። ስለዚህ የሚታረስ መሬትንና በክረምት በግብርና ስራችን ላይ ትልቅ አስተዋጽኦ ሊኖረው የሚችል ወይ በጸጥታ ችግር ወይ ከአካባቢው ውድቀት ወይ በባለ ሀብቶች ተይዞ ወደ ስራ ያልገባ የተቋማት መሬቶችን ጭምር አሟጠን አንደኛ የሚታረስ መሬት በሙሉ አቅሙ ወደ ስራ ማስገባት ነው። በዚህ ረገድ ወደ 133,000 ሄክታር አካባቢ የሚሆን መሬት አዲስ መሬት በተለይ የምርት ከመጨመር አኳያ ወደ ስራ እናስገባለን። አንዱ አማራጭ መሬትን በሙሉ አቅሙ ወደ ስራ በማስገባት የምርት ጭማሪ ማረጋገጥ ነው። ሁለተኛው አማራጭ በተለይ የግብርና ተቋምንም በየደረጃው ያለ ባለሙያውንም አሁንም የሰጠነውን ስልጠና ጭምር መሬት የምናስነካበት የፓኬጅ ትግበራ ነው። ስለዚህ የምርት ጭማሪያችን በትልቁ አዳዲስ አሰራሮችን መሬት ላይ በማስነካት እያንዳንዱ ሰብል መስጠት የሚችለውን የምርት አቅም እንዲሰጥ ማስደረግ ነው። በዚህ ረገድ ትልልቅ ስራዎችን ቅድም ያልናቸውን ስልጠናዎች ለመስጠት ጥረት አድርገናል። አንዱ የክላስተር አሰራርን በማሻሻል ከአማካይ ምርታማነቱ ኦልሞስት የ6 የ7 ኩንታል ልዩነት አለው። ስለዚህ ክላስተር ላይ ሰፊ ስራ በመስራት ይህንን ምርት ማምረት አለብን ነው። ሁለተኛው ግን ከማዳበሪያ ከግብአት አቅርቦት አኳያ ኦልሞስት አምና ወደ 7.1 ሚሊዮን አካባቢ እንደ ክልል ተጠቅመናል። በጣም ትልቅ የግብአት አጠቃቀም ልምምድ ያሳየንበት አሁን ባለው በክልላችን ነባራዊ ሁኔታ ወደ አርሶ አደሩ ቤት በአግባቡ አድርሰን ቀድሞ ለሚዘራ አካባቢ ቀድሞ እየሰጠን ጭምር ከዛም ልምድ ይዘን በዚህ ዓመት ወደ 8.8 ሚሊዮን ኩንታል ማዳበሪያ እናስገባለን። አሁን ባለበት ወደ 4.5 ሚሊዮን ኩንታል ገብቷል። ኦልሞስት ወደ 3 ሚሊዮን የሚሆነውን ማዳበሪያ ወደ አርሶ አደሩ ለማድረስ ጥረት አድርገናል። ከማቅረቡ ብቻ ሳይሆን መቼ ለየትኛው አካባቢ ቀርባል የሚለውን ነገር በአግባቡ ይዞ ከመስራት አኳያ ትልቅ ስራ ነው የሰራ ነው። በተለይ ከኛ ክልል አኳያ ቀድሞ ወደ የዝናብ ወቅትም የዞር ወቅትም የሚገቡት የበቆሎ አብቃይ አካባቢዎች ነው። የግብአታችንንም በስፋት ወደ እነዚህ አካባቢዎች ቀድሞ ከማስገባት አኳያ ሰፊ ስራ ለመስራት ጥረት አድርገናል። እንደ መንግስትም ማዳበሪያን በተለይ ከባለፈው ዓመት ጀምሮ በወቅቱ ወደ የክልሎችና ወደ ሚሰራጭባቸው ቦታዎች ከማድረስ አኳያ ትልቅ ስራ ነው የተሰራው። አንዱ የምርት እድገት የሚመጣው አምናም የምርት እድገታችን በተሻለ ሁኔታ የተረጋገጠው ከግብአት አጠቃቀም ስለሆነ ማዳበሪያ አጠቃቀማችን ላይ ኦልሞስት ከ1.6 ሚሊዮን ኩንታል በላይ የማዳበሪያ ጭማሪ አለው። ሁለተኛው የዘር ላይ ነው። ኦልሞስት በዋና ዋና ሰብሎች ላይ እንደ ክልላችን በቂ ዘር አለን። የበቆሎም የስንዴም በጣም ትልቅ የጤፍ እንዲሁ ዋና ዋና ሰብሎች ላይ ዘር አለን። አንዳንዶቹ ላይ ነው ጥረት ያለብን። ይሄንን ዘር በአግባቡ ጥቅም ላይ መዋል አለብን ብለን ቀድመን በተሻለ መልኩ አዘጋጅተናል። ዘር እሱን አበጥረን በተለይ አባጂ ድርጅቶች አሁን በስፋት ወደ መሸጥ እየገቡ ነው። ከዛ ውጭ ትልቁ ስራ በዚህ ዓመት የሰራነው ስራ በክልላችን ትልቅ ተግዳሮት የሚባለው የአሲዳማ አፈር መሬት ልማት ነውና የምርት በተለይ የተሻለ ምርት የሚሰጡ አካባቢዎችን ጭምር አንዳንዶቹን አካባቢዎች ከፍተኛ ምርት መቀነስ እያሳየ ያለው የአሲዳማ አፈር ልማት ስለሆነ በዚህ ረገድ በዚህ ዓመት ትልቅ ስራ ለመስራት ጥረት አድርገናል። የኖራ አቅርቦት ኦልሞስት ወደ 100,000 ኩንታል የሚሆን አምና 11,000 ኩንታል አካባቢ ነው ኖራ ማቅረብ የቻልነው። በዚህ ዓመት ግን ከ100,000 ኩንታል በላይ ኖራ በተለይ የአሲዳማነት ችግር ላለባቸው አካባቢዎች የማቅረብ ስራ ሰርተናል። ይሄንን በአግባቡ በወቅቱ የመጨመር ስራ እየሰራልንና በተለይ አፈር ለምነትን ከማሻሻል አኳያ ሚናው ከፍ ያለ ስለሆነ በዚህ ደረጃ አንዱ የምርት እድገት ከማምጣት አኳያ አስተዋጽኦ ያደርግልናል ብለን ያዝነው የኖራ አጠቃቀም ነው። ከዛ ውጭ በተለይ ትልልቅ ስልጠናዎች እንደ ክልል በዚህ ዓመት እስከታይ ድረስ ስልጠናዎችን ለመስጠት ጥረት አድርገናልና እኒህን አቅሞች ጭምር ተጠቅመን አሰራሮቻችን ጭምር ተጠቅመን ዋና ዋና ሰብሎች ላይ አትኩረን መስራት ከቻል ይሄንን ግብ ከማሳካት አኳያ የባለፉት ዓመታቶች ልምምዶቻችን አምናም ወደ 25 ሚሊዮን ኩንታል አካባቢ ጨምረናል። በዚህ ዓመት ደግሞ ይሄንን ከማሳካት አኳያ አምናውን ልምድና የሚሻሻሉት ነገሮች አሻሽለን ከያዝ መሳካት የሚችል ቅዳቅደ ነው እየተንቀሳቀስን ያለነው። መንግስት አቶ ቃል ኪዳን እንደው እንደ ሀገር ወደ 87 ቢሊዮን ብር የአፈር ማዳበሪያ ድጎማ ማድረጉ ይታወሳልና ይህንን ለማሳካት በተለይ በምርት ዘመኑ የሚያስፈልገውን የሰው ሰራሽ ማዳበሪያ ከማቅረብ ባሻገር የተፈጥሮ ማዳበሪያም እንዲዘጋጅ ምን የተሰራ ስራ አለ? ምን ተሰርቷል?
ያ በዚህ ረገድ ከማዳበሪያ አኳያ ቀደም እንዳልከው በዚህ አመት የተወሰነ የዋጋ ጭማሪ አለ ከባለፈው አመታቶች ጋር ሲነጻጸር ይሄ ማዳበሪያ ባለም ገበያ ተወዳድረህ የምታመጣው ነው። በዚህ ረገድ መንግስትም ሰፊ ጥረት አድርጎ በተለይ ሰፊ ድጎማ ካደረገባቸው ዘርፎች አንዱ ማዳበሪያ ነው። እንደ ሀገር ወደ 87 ቢሊዮን ብር አካባቢ ድጎማ ተደርጓል። በእያንዳንዱ ኩንታል ደግሞ ኦልሞስት ከ3000 ብር በላይ በኩንታል ድጎማ የተደረገበት ነውና ይሄንን በአግባቡ መጠቀም ከቻል ይሄንን አቅም በደንብ አስተባብረን የአርሶ አደራችን ፍላጎት የተሻለ ስለሆነ ይሄንን በአግባቡ እያደረስን ያለነው። ከዛ በላይ የተፈጥሮ ማዳበሪያ ቀድመን ያዘጋጀ ነው። በዚህ አመት በተሻለ መልኩ ርብርብ አድርገንበታል። ኦልሞስት ወደ 70 ሚሊዮን ሜትር ኪዩብ አካባቢ የተፈጥሮ ማዳበሪያ አዘጋጅተናል። አንዳንዶቹ አካባቢዎች በተደራጀ መልኩ በተለይ ኮምፖስት የማዘጋጃ ሳምንት ብለው የተዘጋጀውንም ኮምፖስት በአግባቡ በመገልበጥና ጥራት ከማስጠበቅ አኳያ የተወሰነ ጉድለት ስለሚታይ ባለፉት አመታቶች ያንንም በመጠኑ በቀነሰ መልኩ የማዘጋጀት ስራ ሰርተናል። አሁን ባለበት ደረጃ ወደ መሬት የመበተንና ጥቅም ላይ እንዲውል የማድረግ ስራ እየተሰራ ነው። ከዛ ባለፈ የቨርሚ ኮምፖስት ዝግጅት በተለይ ከተፈጥሮ ማዳበሪያ በጣም ጥሩ የሚባለው የቨርሚ ኮምፖስት ዝግጅት ነውና በዚህ ረገድም በስፋት የማምረት በተለይ ፕሮጀክቶቻችንን ጭምር አቅማቸውን ወደ ቨርሚ ኮምፖስት የሼድ ግንባታ ጭምር የክልሉ መንግስትን በተለይ ሁኔታ በዚህ አመት 4 የቨርሚ ኮምፖስት ሼዶችን እንድንገነባ ጭምር በጀት ይዞ ስለነበረ በአራት የአፈር ላቦራቶሪ ማዕከሎቻችን ገንብተን ወደ ስራ የማስገባት ስራ እየሰራን ነውና የተፈጥሮ ማዳበሪያንም የኮምፖስትንም የቨርሚ ኮምፖስትንም ጭምር ተጠቅመን አሁን ወደ መሬት የመበተን ስራ እየሰራን ያለውና ጥቅል አፈር ለምነትን በማሻሻል ረገድ የተቀናጀ አፈር ለምነት ስራ በመስራት አፈር ላይ ምን ሰራው ስራ ነውና ትልቅ ውጤት ማምጣት የምንችለው የምርት ጭማሪያችንንም ሊያሻሽል የሚችለው በሱ ረገድ ነውና የተፈጥሮ ማዳበሪያንም የሰው ሰራሽ ማዳበሪያንም እያቀናጀን እየተጠቀምን የምርት እድገቱን ማምጣት እንችላለን ብለ እየተንቀሳቀስን ያለነው በእኛ ረገድ። ግብርና ያው እስከ ቀበሌ ድረስ መዋቅር ያለው ተቋም እንደመሆኑ እንግዲህ ባለፉት አመታት የተሻለ የመኸር እርሻ ወቅት እንዲኖር ለማድረግ በርካታ ስራዎች በተለይ ከባለሙያዎች ይጠበቃልና እንዴው ባለሙያዎቹ ምን ያህል አብቅቷል? በዚህ ረገድ አንዱ ከቅድመ ዝግጅት አኳያ እንደ ቢሮም ትልቅ ስራ ሰራን ብለን ያዝነው በቅድመ ዝግጅት ከሚሰሩ ስራዎች አንዱ የፈጻሚን የማዘጋጀት ስራ ነው። ጥቅል በቅዶቻችን ላይ አንደኛው የቅዱን በጋራ የማቀድ ስራ ነው። እንደ ክልል ያለ ሰው አይደለም የሚያቀደው ሚኒመም ከዞን ያለውን ኃይላችንን ጭምር አሰባስበን ቁጭ ብለን በዛ አመት ይሄንን ምርት ከማስተካከል አኳያ እያንዳንዱ ዞን በተለይ ባለሙያውን አንቀሳቅሶ ምን ስራ መስራት ይችላል የሚለው ነገር በቅዳችን ዙሪያ በተለይ ቅዱን በጋራ የማቀድና የመግባባት ስራ ለመስራት ጥረት አድርገናል። ሁለተኛው ባለሙያዎቻችንን ተገቢ ስልጠና ሰጥተናል። በእኛ ረገድ በክልል ደረጃ ከዩኒቨርሲቲ ቀደም እንዳልኩት ከክልሉ የምርምር ተቋማት ኢቭን ከዞን የተሻለ አቅም ያላቸውን ባለሙያዎች እና ከክልላችን በዚህ ዘርፍ የተሻለ ልምድ ያላቸውን የሰው ኃይል ጭምር አቀናይተን የባለሙያ ስልጠና መስጠት ጥረት አድርገናል። ያሰልጣኙ ስልጠና ኦልሞስት ወደ 5 ቀን የሚፈይ ስልጠና ከስልጠናችን አኳያ ደግሞ ባለፉት አመታቶች በተለይ በምርት እድገት ረገድ ተግዳሮቶች ብለን በለየናቸው ዙሪያ ላይ በተለይ የሰብል ጥበቃ አካባቢ ላይ የበሽታ የተባይ ክስተቶች ይኖራሉ። እሱም በወቅቱ በመከላከል ረገድ ተግዳሮቶች አሉ። የእውቀትም በአግባቡ ተንቀሳቅሶም ከመስራት አኳያ በአፈር ለምነት ረገድ ሰፊ ስራ ይጠይቃል። ይሄን በሚያሻሽል ረገድ ባለሙያዎቻችን ጋር በክልል ደረጃ ቀደም ባልኩት በክላስተር ደረጃ ማሰልጠን ችለናል። ሁለተኛው ሁሉንም የቀበሌ ባለሙያ በወረዳ ማዕከል በክልል ደረጃ የበጀት ድጋፍ ጭምር አድርገን እያንዳንዱ ወረዳ የቀበሌ ባለሙያውና የወረዳ ባለሙያውን በዛ አመት ትኩረት የምናደርግባቸው ነጥቦች የሰብል አይነቶች ምን ላይ ብናተኩር ለውጥ እናመጣለን የሚለው ነገር ከባለሙያዎቻችን ጋር በአግባቡ ስልጠና ለመስጠት ጥረት አድርገናል። በሱም ባላቆምንም በዚህ አመት አደረጃጀቶች ጭምር በአዲስ መልክ አደራጅተናል። እንደ ግብርና የግብርና ልማት ቡድን ቀበሌ ባለሙያውን የሚያግዝ የቀጠና አደረጃጀት ጭምር በዚህ አመት መስርተናልና እነዛን ጭምር አቅም እየተጠቀም ጥቅል በዚህ አመት ይህን ምርት ከማስተካከል አኳያ በግብአት አጠቃቀማችን በአዳዲስ አሰራር የምርት ተግዳሮቶች ናቸው በመንላቸው ዙሪያዎች ላይ በቂ መግባባት ስራ ለመስራት ጥረት አድርገናል። ኦልሞስት አንድ ወር የፈጀ የንቅናቄና የፓኬጅ ስልጠናዎችን በጊዜ ሰሌዳ ጭምር አስቀምጠን የደረጃው ያለ አመራርና የግብርና ተቋምም በተገቢ መልኩ ትኩረት ሰጥቶ ከፈጸማቸው ስራዎችና አንዱ ነው። በዚህ ረገድ አሁን በቅድመ ዝግጅት ረገድ መሰራት ያለበትን እርሻ ስራ በመካናይዜሽን የማረስ የግብአት ስርጭታችንን የክላስተር
ልየታዎችን ጭምር እያደረግን ያለ ነው። ባለሙያዎቻችን ጋር ተከባብተን ነው ከሞላ ጎደል በክረምት የምንሰራው ስራ ጋር ባለሙያዎቻችንና አርሶ አደሮቻችን ድረስ ግልጽ የማድረግ ስራዎችን እንደ ክልል ለመስራት ጥረት አድርገናል። ኦልሞስት ወደ 7.1 ሚሊዮን አርሶ አደር በዚህ ስልጠና ተደራሽ አድርገናል። 14000 አካባቢ የሚሆን ባለሙያ በዚህ ረገድ ስልጠና ማኑዋል አዘጋጅተን በቂ አሰልጣኝ አሰልጥነን የመግባባት ስራ ለመስራት ጥረት አድርገናል። በእኛ ረገድ ከሞላ ጎደል በዚህ ዓመት ምርት ዘመን መስራት በሚገባን ጉዳይ ላይ ከባለሙያዎቻችን ጋር ለመስራት ጥረት አድርገናል። አሁን ባለው ነባራዊ ሁኔታው ውስጥ ሆነው ጭምር ስራ መስራት እንደሚችሉ ባለፉት አመታቶች የተሻለ ምርጥ ዘር አባስተናል። የምርት ጭማሪ አስመዝግበናል። ግብአት በተሻለ መልኩ ማሰራጨት ችለናል እና የጎደለልን እየሞላን መሄድ ከቻል የግብርና መዋቅራችን እስከታች ድረስ ድጋፍ እያደረግን እያበቃና ያለነውና ይሄን ስራ ተሸክመን መውጣት እንችላለን። የምርት ግቡንም ማስተካከት የሚችል የሰው ኃይል ዝግጅትና ቁመና እንደ ቢሮ አለን። በሂደት ደግሞ የጎዳደሉትን እየለየን ጭምር በተለይ በክላስተር መሪዎችን የማሰልጠን ባለሙያዎቻችንን በዋና ዋና ጉዳዮች ላይ እንደገና የማዘጋጀት ጭምር ስራዎችን አንድ ጊዜ ተሰጥቶ የሚቆም አይደለም። ከቀጣይ አኳያም በእያንዳንዱ ስራ ላይ ጭምር እያዘጋጀን እንሄዳለን። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት የአሚኮ ወቅታዊ ዝግጅት ነው። በ2017-2018 የመኸር እርሻ ዝግጅት ወደ 5.3 ሚሊዮን ሄክታር መሬት ይታረሳል። በዚህ ዝግጅት እንግዲህ ወደ 3.6 ሚሊዮን አርሶ አደሮች ይሳተፋሉ። 187 ሚሊዮን ኩንታል ምርት ይጠበቃል። የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ቃል ኪዳን ሽፈራው የመኸር እርሻ ዝግጅቱን አስመልክቶ ነው ሀሳብ እየሰጡን የሚገኙት። በመኸር እርሻ ዝግጅቱ በእርሻ ድግግሞሽ እና እንዲሁም በግብርና ምክረ ሀሳቦች ከአርሶ አደሮች ጋር የተደረጉ ውይይቶችና የተገኙ ውጤቶች ምን ያህል መግባባት ላይ ተደርሷል? አመሰግናለሁ። በዚህ ረገድ ትልቁ ፈጻሚ አካላችን ናታሽ ላይ ያወረናቸውን አቅጣጫዎች የምናቀርባቸውን ግብአቶች ግብርናም ጊዜ ይፈልጋልና በካላንደር መፈጸም የሚችለው ትልቁ የግብርና ኃይል የምንለው አርሶ አደራችን ነው። በዚህ ረገድ አርሶ አደራችን ጋር በቂ መግባባት ለማድረግ ጥረት አድርገናል። የመጀመሪያው ቅድም ያልናቸው የንቅናቄ መድረኮች እስከ ቀጠና ድረስ በፊት ድረስ እየደረሱ ናቸው። በዚህ ረገድ በወረዳ መድረኮቻችን ጭምር አርሶ አደሮቻችን እንዲገኙ በተለይ ቀበሌውን የሚመሩ የቀበሌ መዋቅሮች ጭምር እንዲገኙ አድርገን የማንቀሳቀስ ስራ ሰርተናል። በዚህ ረገድ መሪን የማብቃት በተለይ የግብርና ልማት ቡድኖች አሉን፣ የቀጠና መሪዎች አሉን። እነሱን በአግባቡ የማሰልጠን ስራ ከእያንዳንዱ ቀበሌ አኳያ ከራሱ ከሚመራው ልማት ቡድን ጋር ምንድነው የሚጠበቅብን የሚለውን በአርሶ አደር በመነጋገር ረገድ በጣም ጥሩ ስራ ሰርተናል። በዚህ ረገድ አንደኛው የክላስተር አሰራር እንዴት አድርገን እንተግብር በሚለው ረገድ አርሶ አደራችን የማብቃት ስራ ለመስራት ጥረት አድርገናል። ከ1 እስከ 2 ቀን ድረስ የንቅናቄና የቴክኒካል ስልጠናዎች ጭምር ለአርሶ አደሩ ለመስጠት ጥረት አድርገናል። በዚህ ረገድ ስራ መስራታችን ኦልሞስት አሁን 4 ሚሊዮን ሄክታር የሚሆነውን የአንደኛ እርሻ ወደ 2 ሚሊዮን ሄክታር የሚሆነውን ደግሞ ወደ ሁለተኛ እርሻ ሰው ቀድሞ በመግባት ረገድ አንዱ ስልጠናው ካመጣልን ትሩፋት ብለን ያዝነው ከስልጠናው ማግስት የሚጠበቅ ብለን ካስቀመጥናቸው ግቦች አኳያ ጭምር አንዱ ያዝነው ቀድሞ እርሻን ማዘጋጀት ነው። የእርሻ ስራህ ካላንደር አለው ከ1 እስከ 3 ከ1 እስከ 4 ማረስክም ጊዜውን ጠብቀህ የእርሻ ስራ መስራት ከቻልክ በእርግጠኝነት ውጤት ማምጣት ትችላለና በዚህ ረገድ አሁን ፕራክቲካሊ ወደ ስራ ገብቶ አርሶ አደሩ መደበኛ ስራው ላይ በተለይ እርሻ ዝግጅት እያደረገ ነው። አንዳንድ አካባቢና ቀድሞ ወደ ዘር የሚገቡ አካባቢዎችም ጭምር ወደ ዘር ስራ እየገባ ነው። ሁለተኛው በተገቢ መልኩ ግብአት እንዲወስድ ማድረግ ስራ ነው። አሁን በተለይ በቆሎ ዘር ከማሰራጨት አኳያ ትንሽ የዝናብ ሁኔታ ቅርብ ጊዜ እየገባ ስለሆነ ትንሽ ተግዳሮት ነበር እንጂ የቀረበን ማዳበሪያ በማሰራጨት ረገድ አሁን በተሻለ መልኩ እየተሰራጨ ነው ያለው። አንዳንዶቹ አካባቢዎች የገባላቸውን ሙሉ ሽጣው እንደገና በፍጥነት እንዲቀርብልን ብለው እየጠየቁ ነውና አሁን ባለበት ደረጃ ዘንድሮም የሰራ ነው። ባለፉት አመታቶች የሰራናቸው ስራዎችም በተለይ ግብአት በመጠቀም ረገድ ሰፊ ዝግጅት አድርገናል። ይሄንን አርሶ አደራችን እየወሰደ ነው። አሁን እንደ መንግስትም እየቀረበ ነው። ከዛ ውጭ ቅድም ያዘጋጀነው 100 ሺህ ኖራ አርሶ አደሩ የወሰደው ነው። ስለዚህ አርሶ አደሩ በቂ ግብአት እየወሰደ ዝግጅት እያደረገ ነው ያለው። በዚህ ረገድ ሰፋፊ መድረኮችን አዘጋጅተናል። የትኛው ሰብል የት አካባቢ ላይ በምን ያህል ደረጃ መልማት እንዳለበት ጭምር አርሶ አደራችን ጋር የመግባባት ስራ እየሰራን ያለ ነው። ይህንን የቀበሌው ባለሙያ የወረዳው ባለሙያ በዞን ጭምር ኤስኤምኤስ እየወጣ ባለሙያዎችን እያረጋገጠ ነው። በዚህ ደረጃ የሚጎሉ ጉድለቶችን ጭምር እያረም በተለይ አሰራሮችን ጠብቀን የተሻለ ምርት እንዲመጣ ትልቁ አቅም አርሶ አደር ነውና
አርሶ አደሩ ላይ ርብርብ እያደረግን ያለነው አንዳንድ አካባቢ ላይ ያሉ ወቅታዊ ችግሮችን ጭምር ተቋቁሞ የግብአት ለመውሰድ ዘር ለመውሰድ ኖራ ለመውሰድ ጭምር ጥረት እያደረገ ያለው አርሶ አደሩ ነው። ትልቁ ስራውም ግብርና ነው። ትልቁ ሀብት የሚያገኝበትም እንደ ክልልም በግለሰብም ደረጃ አርሶ አደሩ የክረምት የግብርና ስራችን ስለሆነ ያንን አቀናይቶ በመፈጸም ረገድ በተለይ ከባለሙያዎቻችን ጋር የመደማመጥ የግብርናን ባለሙያ ምክር ሀሳብ ተቀብሎ በመተግበር ረገድ ልምምዶችም የተሻለ ነውና እሱን ስራ እየሰራን ያለ ነው በእኛ ረገድ። መልካም። በመኸር እርሻ ዝግጅት ወቅት በተለይ ከባለሙያው ከአርሶ አደሮች እንዲሁም ከሌሎች የግብርና ባለሙያዎች ምን ይጠበቃል? በዚህ በመኸር እርሻ ቀጣይ የሚሰሩ ስራዎች ጋር በዚህ ረገድ የቅድም አንዱ ካስቀመጥኩት መርሆች ብዬ ካስቀመጥኳቸው አኳያ አንዱ የቅንጅት ስራ ነው። ስለዚህ ግብርና የሆነ አካል ጀምሮት የሆነ አካል የሚፈጽመው አይደለም። ቅንጅት በደንብ ነው የሚፈልገው። ከዛ አኳያ ባለሙያ ያለን ከላይ እስከታች ያለው ባለሙያ ራሱን ለክረምት ስራ በአግባቡ ማዘጋጀት ይኖርበታል። የግብርና በተለይ የክረምት ስራዎቻችን ሙያ የሚፈልጉ ናቸው። እያንዳንዱ ሰብል ከራሱ ባህሪ አኳያ የሚፈልገው አለ። ጥቅል ውሳኔ እንኳን የምትወስንበትና አቅጣጫ የምትሰጥበት አይደለም። ከስንዴ አኳያ የምትሰጠው ምክር ሀሳብ የተለየ ነው። ለበቆሎ የምትሰጠው ምክር ሀሳብ የተለየ ነው። ለአኩሪ አተር የምትሰጠው ምክር ሀሳብ የተለየ ነው። የዘር ወቅትም የማዳበሪያ ምክር ሀሳብም ጥቅል አግሮኖሚ ፕራክቲሶች የተለያዩ ናቸው። ስለዚህ ለዚህ የሚመጥን ዝግጅት በማድረግ ረገድ ባለሙያዎችን የማሰልጠን ስራ ሰርተናል። ማሰልጠን ብቻ ሳይሆን የማሰልጠኛ ማኑዋሎችን ጭምር አዘጋጅተን ወደታች አውርደናልና ባለሙያችን በዚህ ረገድ አቅሙን እያሳደገ መሄድ ይኖርበታል። አቅምህ አደገ ማለት የታችኛውን አካልን በአግባቡ ማብቃት ይጠበቃል። በተለይ በአርሶ አደሩን ተደራሽ ማድረግ የሚጎለውን ነገር በቅርብ የመደገፍ ስራ በአግባቡ መሰራት ይኖርበታል። ከግብርና ልማት አኳያ አርሶ አደሩ ብቻ ሳይሆን በግብርና ልማት ትልቅ አቅም የሆኑ የባለ ሀብቶች አሉ። በግብርና ኢንቨስትመንት የተሰማሩ በጣም ሰፋፊ መሬቶች የያዙ አንዳንዶቹን የቀደም ያልናቸውን የአግሮ ኢንዱስትሪ ፍላጎቶችን ጭምር አስበው የሚያመርቱ ለኢንዱስትሪ ብለው የሚያመርቱ ባለ ሀብቶች ጭምሮች አሉና የግብርና ባለሙያ ኤክስቴንሽናችን አርሶ አደር ላይ ብቻ ሳይሆን የባለ ሀብቱንም ጭምር የመደገፍና አንድ ምርት አቅም ብለን ያዝነው መሬት እስካለው ድረስ አሟጦ መዘራት እስካለበት ድረስ የሙሉ ፓኬጅ ትግበራም በባለ ሀብቱ መተግበር ስላለበት እሱን ስራ መስራት ይኖርበታል። ባለሙያችን ያስቀመጥናቸውን በተለይ የክላስተር ያዳደስ አሰራር ያፈር ለምነት ስራዎችን ቆጥሮ በዋና ዋና ሰብሎች ላይ አትኩሮ እየሰራና ያለ ነው። ይሄንን ማድረግ ይኖርበታል። በተለይ ከባለ ሀብቱ አኳያ ደግሞ የበቂ መሬት አለው። ሙሉ ፓኬጅ የሚባለው በእያንዳንዱ ሰብል የቴክኖሎጂ ሽግግር ጭምር የሚጠበቅባቸው በግብርና ስራ የተሰማሩ ባለ ሀብቶች አሉ። እነዚያን መፈጸም አለባቸው። ከኮንትራክት ፋርሚንግ ጋር በተለይ የኢንዱስትሪ ሰብሎችን የኤክስፖርት ሰብሎችን አብዛኛዎቹ ባለ ሀብቶች በኮንትራክት ውል ገብተው ጭምር የሚያለሙ አሉና የኮንትራክት ውል ስገባ በተለይ ለአርሶ አደሩ የተሻለ ግብአት በማቅረብ አሰራር በማሳየት ቴክኖሎጂ እንዲጠቀም በማድረግ ሚናው ከፍ ያለ ነውና ይህንን ኃላፊነት እንዲወጡ ተደጋጋሚ መድረኮችን ጭምር ከዛ አኳያ እንደ ቢሮ ለመፍጠር ጥረት አድርገናል። የምርምር ተቋማቶች አሉን። ግብርና የምርምር ውጤት ነው። እያንዳንዷ መሬት ላይ የምታርፍ ምክር ሀሳብ የምርምር ምክር ሀሳብ ነው። ስለዚህ የምርምር ተቋሞቻችን ጋር ጭምር ባለፈው የአጋር አካላት የግንኙነት መድረክ ጭምር አዘጋጅተን ነበርና በግብርና ስራ ተግዳሮቶቻችን ምንድናቸው ምርምር መፍታት አለበት የሚለውን ጭምር የቤት ስራ ወስዶ አሁን ያለውን ቴክኖሎጂ መሬት ላይ በአግባቡ እንዲተገበር ከማድረግ አኳያ ከቀጣይ አኳያ ደግሞ አዳዲስ ቴክኖሎጂዎችን ጭምር እያፈለቀ ግብርናን በመደገፍ ረገድ ትልቁ ኃላፊነት እና ምርታማነት ላይ ማሻሻል ሚናው የምርምርም ስለሆነ ከምርምር ከዩኒቨርሲቲዎች ከግል ባለሀብት ባለሙያዎቻችን ጋር ጭምር እያንዳንዱ ኃላፊነቱን በአግባቡ ከተወጣ የተሻለ መስራት እንችላለን። እነዚህን ሁሉ አጋንት የባለድርሻ አካላቶች ጭምር ይዘን እየተወያየን ነው ያለነው። ከ3 ቀን ከ4 ቀን በፊት በክልላችን በተለይ ግብርና ልማት ላይ ቀጥተኛ ባለድርሻ የሚባሉ አካላቶችን ጭምር አግኝተን የክረምት የሰብል ልማቶቻችን ጥቅል በግብርና ልማታችን ላይ ምን ተግዳሮቶች አሉ ምን ይስራ የሚለውን የስራ ክፍፍሎች ጭምር አድርገን ነው እየሰራን ያለነውና ግብርና በጥቅሉ የቅንጅት ስራ ነውና ይሄን አጠናክረን እንቀጥላለን። እያንዳንዱ አካልም ከራሱ አኳያ የግልም የቡድንም ኃላፊነቱን ይወጣል ብዬ አስባለሁ። አቶ ቃል ኪዳን ያው ግብርና ሲባል የቅንጅት ስራ በስፋት የሚጠይቅ ብዙ ርብርቦችን ምርምሮችን የሚጠይቅ ነውና እንዲሁ አጋርና ባለድርሻ አካላት አሉ። ከዚህ ጋር ተያይዞ ቀደም ሲል ከተጠቀሷቸው የዩኒቨርሲቲ ሌሎችም ተቋማት በተጨማሪ እንዲሁ ከነዛስ ለክልሉ የግብርና ኢኮኖሚ እድገት እንዲኖር እንዲሁ
የድርሻቸውን እንዲጠበቁ የሚያስተላልፉት መልእክትም ካለ እሱ እንቀመና እናጠቃለን። ከምርምር ተቋማችን አኳያ በጋራ ነው እየሰራን ያለ ነው። ፓኬጅ የምናዘጋጀው በጋራ ነው። ስልጠና የምንሰጠው በጋራ ነው። በግብርና ስራ ያሉ ተግዳሮቶች ምንድናቸው ብለን ለይተን የምርምር ምክር ሀሳብ ጭምር የምናቀርበው በጋራ ነውና የምርምር ተቋማችን አሁን ባለበት ደረጃ የተሻለ እንቅስቃሴ እያደረገ ነው ያለው። ከዚህ ስራ አኳያ ደግሞ ጉድለት የሚባሉትን ጭምር በተለይ አዳዲስ ዝርያዎች ወጥተውም በብዛት ወደ ኤክስቴንሽን ያልገቡ አልፎ አሉ። አዳዲስ ቴክኖሎጂዎችም ጭምር የሚጠይቁ አሉና ይሄንን በአግባቡ ይዞ የምርምር ተቋማችን እየሰራ ነው። ከወደፊት አኳያም በተለይ የምርት ጭማሪያችን የሚወሰነው በዝርያ ነው የሚወሰነው በምርምር ምክር ሀሳብ በሬት ላይ ሲቀመጥ ነውና የምርምር ተቋማችን በዛ ረገድ እንቅስቃሴ እያደረገ ነው። ቀደም ያልኩት ትልቁ አቅም ግን የግብርና ላይ የተሰማራ የግል ባለሀብቱ ትልቅ አቅም መሆን አለበት። አንዳንድ አካባቢ ላይ የተወሰነ ከአርሶ አደሩ ባነሰ መልኩ ምርታማነት የሚታይባቸው ጭምር አካባቢዎች አሉ። ስለዚህ በጣም ሰፋፊ ኢንቨስትመንት መሬቶች ያሏቸው አሉ። በአዲስ መልክ ወደ ኢንቨስትመንት የሚገቡ ባለሀብቶች አሉ። በተለይ በእንዲህ አይነት ደረጃ ያሉ ባለሀብቶች ገንዘብ አላቸው፣ እውቀት አላቸው። በተለይ ከግብርና አኳያ የተሻለ ኤክስፖዠር ጭምር ያላቸው ናቸውና የራሳቸውን ምርት ከማሳደግ ባለፈ በየአካባቢ ያላቸውን አርሶ አደሮችና መሬት በተሻለ መልኩ የተሻለ አሰራር እንዲተገበር የተሻለ ምርት እንዲገኝበት የተሻለ የቴክኖሎጂ አጠቃቀም እንዲተገበር ከማድረግ አኳያ በተለይ አውትግሮወር ጭምር እያዘጋጁ ግብርናን በአግባቡ መደገፍ ያስፈልጋል። ዩኒቨርሲቲዎቻችን በምርምር የማህበረሰብ አገልግሎት ይሰጣሉ። ቴክኒካል ስልጠናዎችን በተለይ በአካባቢ ያሉትን አካባቢዎች ወሎ ላይ የወሎ ዩኒቨርሲቲ ወሎን ቀጠና ባለበት ቀጠና የባህር ዳር ዩኒቨርሲቲ ባለበት ቀጠና የጎንደር እንዲህ ብለን ዩኒቨርሲቲዎቻችን ባሉበት የሚባለው በተለይ ማንዶ ዞኔሽን በሚባለው ረገድ ለያሉበት አካባቢ የተሻለ አገልግሎት የመስጠት ስራ መስራት ይኖርባቸዋል። እንደ ተቋምም አንዳንዴ የግብርና ተቋምም ጠጋ ብሎ እነዚህን የምርምር ተቋማቶች ዩኒቨርሲቲዎች ባለሀብቶችን የማገዝና ለግብርና ስራችንም አቅም እንደሆኑ ከማድረግ አኳያ ይብን እንደ ተቋም የጀመርናቸው ስራዎች አሉ። እሱንም አጠናክረን እንቀጥላለን። ሁሉም የድርሻውን እና በጋራ የሚሰሩትን መስራት ከቻል አሁን ክልላችን የተሻለ አፈር ያለበት ነው፣ የተሻለ አየር ንብረት ያለበት ነው። ከግብአትና አዳዲስ ቴክኖሎጂ ክላስተር በመስራትም የተሻለ ልምምድ እየታየበት ነውና እንዲህ አይነት የምርት እድገት በማስመዝገብ ረገድ የተሻለ ቅንጅት ካለ መሳካት ይችላልና ሁሉም የግልና የቡድን ኃላፊነትን መወጣት ይኖርበታል ለማለት ነው። አመሰግናለሁ። የአማራ ክልል ግብርና ቢሮ ምክትል ቢሮ ኃላፊ አቶ ቃልኪዳን ሽፈራው እዚህ ስቱዲዮ ተገኝተው አጠቃላይ የ2017-2018 የመኸር እርሻ ዝግጅት ምን ይመስላል የሚለውን ሰፊ ማብራሪያ ስለሰጡን በተመልካቾች ስም ከልብ እናመሰግናለን። እንዴም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የአሚኮ ወቅታዊ ዝግጅት በዚህ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።